ወረሃቢሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነ ነአምን ብከ ከመ ማባብ መጻእከ ከመ ትኩን መምህረ እጓለ አንበሳ ሰከብከ ወኖምከ አንሳኒ በትንሣኤከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረክ እግዚአብሔር አምላክ አበዊነ ዘአብጽሐነ እስከ ዛቲ ሰዓት ከሁሉ በፊት በሁሉም አንደበት ቸርነቱን ያበዛልን አባቶቻችን አምላክ በእውነት ስሙ ይክበር ይመስገን። በተለያየ ቦታ በተለያየ ሁኔታ ሆናችሁ ይህንን መርሃ ግብር የምትከታተሉ ውድ የእግዚአብሔር ልጆች በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምንሰነበታችሁ አሜን። እግዚአብሔር ይመስገን ብለን እንድናመሰግነው በቸርነቱ ይረዳን። የቸርነት ባለቤት ቅዱስ እግዚአብሔር አምላካችን ምድር እስከ አርያም ክብርና ምስጋና በድጋሚ ለእርሱ ይሁን። እናታችን ቅድስት ድንግል ማርያም ሰአሊተ ምሕረት አቁራሪተ መዓት መዝገበ ጸሎት ምስራቀ ፀሐይ ወላዲት አምላክ ቅድስት ድንግል ማርያም በእውነት ከሥላሴ ቀጥሎ ስሟ ይክበር ይመስገን። እግዚአብሔር ከፍ ከፍ ያደረጋቸው እግዚአብሔር ጸጋውን ያበዛላቸው ቅዱሳን አባቶቻችን አሉና በእውነት የነሱን ረድኤት በረከት የሃይማኖት ተጋድሏቸውን የትዕግስት ጽናታቸውን በእውነት ለሁላችን ያድለን። ወቅቱን በተመለከተ ሰሙነ ኒቆዲሞስ እንደመሆኑ መጠን ኒቆዲሞስን ነው የምንማማረው። እግዚአብሔር ለሁላችንም ሰሚ ዝነ ልቦና ያድለን። ኒቆዲሞስን ለማስተማር ርዕስ የማደርገው በዮሐንስ ወንጌል ምዕራፍ 3 ተራ ቁጥር 6 ላይ ወዘተወልደ እመንፈስ መንፈስ ውእቱ ከመንፈስ የተወለደ መንፈስ ነው የሚል ኃይለ ቃል እናገኛለን እና የትምህርት ርዕሳችን ይህ ነው። ቃሉ የተነገረበት ትልቅ የሆነ ምክንያት አለ። የተነገረለት አካል ደግሞ አለ። ተናጋሪውም ደግሞ በወቅቱ ሕዝቡ ይከተሉት ለጥያቄያችሁ ሁሉ መልስ ይሰጥ የነበረ መምህራችን መድኃኔ ዓለም ኢየሱስ ክርስቶስ መሆኑን ከታሪኩ ወይንም ከትምህርቱ ይዘት እንረዳው ይሆናል። ወዘተወልደ መንፈስ መንፈስ ውእቱ ከመንፈስ የተወለደ እርሱ መንፈስ ነው ብሎ የተናገረው መድኃኔ ዓለም ኢየሱስ ክርስቶስ ሲሆን የተነገረው ደግሞ ለኒቆዲሞስ ነው። ይህ ቃል እንዲነገር የሆነበት ዋና ትልቁ ምክንያት ምን ነው ካላችሁ ኒቆዲሞስ ተራ ቁጥር 1 ላይ ወሃሉ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ ከፈሪሳውያን ወገን የሚሆን ኒቆዲሞስ የሚባል አንድ ሰው ነበር ብሎ ይጀምራል። ይልና መልአኮሙ ለአይሁድ የአይሁድ አለቃ ነበረ። ኒቆዲሞስ የአይሁድ አለቃቸው ነው። ቀጣይ ደግሞ ወደ ክርስቶስ የመማር ፍላጎት ስላለው በሌሊት ሊመጣ ነው። ኒቆዲሞስ ማን ነው ካላችሁ ኒቆዲሞስ የአይሁዳውያን አለቃ ነው። የኢየሱስ ክርስቶስ ደግሞ ተማሪ ነው። አለቅነቱ በምን ነው? ኒቆዲሞስ አለቃ ነው ካልን የኒቆዲሞስ አለቅነት ምንድን ነው? አለቅነት አለ፣ የብዙ አለቅነት አለ። በሹመት አለቅነት ይኖራል። በምድራዊ ሀብት መበልጸግ በድሃዎች ላይ አለቅነት ይኖራል።
በእውቀት አለቅነት ይኖራል እና የአይሁዳውያን አለቃ ስንለው ኒቆዲሞስን አዎ አለቃቸው ነው። ግን አለቅነቱ በምን ነው ካልን በትምህርት አለቃቸው ነው፣ በሹመት አለቃቸው ነው፣ በምድራዊ ባለጠግነትም አለቃቸው ነበረ። እንዲሁ ሆኖ አለቃቸው ሆኖ ሳለ ወውእቱ መጻ ሀበ እግዚ ኢየሱስ ቀድሞ ሌሊተ አስቀድሞ ወደ ጌታ የመጣ እርሱ ነው ይላል። ከምን አስቀድሞ ካልን ቀጣይ ለግንዘት ይመጣል እንላለን። ሊመጣ ነውና የሚመጣ ነውና አስቀድሞ አንድም ከማመን አስቀድሞ አንድም ሌሎቹ ለመማር ከሚመጡ ሰዎች አስቀድሞ በሌሊት ወደ ክርስቶስ ይገሰግስ ነበረ ይለናል። ይገሰግስ ነበረ። በሌሊት የመጣበትን ያው እንደ ትርጓሜ ስልቱም እንደ አባቶቻችን አስተምህሮም የቀን ልቡና በካና ነው፣ የሌሊት ልቡና ግን ክት ነውና ተረጋግቶ ከቀልቡ አይምሮው ልቡናው ተሰብስቦለት ለመማር እንዳስችለው ነው በሌሊት መምጣቱ የሚል እይታ ይተረጉሙለታል። ሌላኛው የአይሁድ አለቃቸው ነውና ከአይሁዳውያን ጋር ተቀምጦ ቢማር እንደ እስከዛሬ የኛ አለቃ ሆኖ ዕውቀት አልተደላደለትም አያቅምን እንዳይሉት ነውር መስሎት ሀፍረት መስሎት ተደብቆ ሌሊት ይማር ነበረ። አንድም አይሁዳውያን የክርስቶስ ተቃዋሚ ናቸውና ከክርስቶስ ጋር ቆሞ ሲማር ቢያዩት አለቅነቱን ባለጠግነቱን የዕውቀት ከፍታውን ያወርዱብኛል የሚል እይታና ስሜት መላም ስለነበረው ሌሊት እየሄደ ይማር ነበረ የሚል አቅጣጫም አባቶቻችን ባስተምሯቸው ይሰጡናል። ወቤሎ ረቢን አምር ከመማህ በእግዚአብሔር ከመትኩን መምህረ አላመንም ብሎ መምህር ከእግዚአብሔር ታዘል ታስተምር እንደመጣ እናውቃለን ብሎ ጥያቄ መጠየቅ ጀመረ። ወደ ኢየሱስ ክርስቶስ ሌሊት ሂዶ ጥያቄ ይጠይቃል። ለጥያቄው መልስ ያገኛል። እስመ አልቦ ዘይክል ይግበር ዘንተ ታምረ ዘአንተ ተገበር፣ አንተ የምታደርገውን ታምራት ሊያደርግ የሚቻለው የለምና አንተ ከሆነ ገልጠህ ንገረን ነው የኒቆዲሞስ ጥያቄ። የኒቆዲሞስ የእውቀት መሻት የእውቀት ናፍቆት እዚህ ድረስ ያናግረው ነበረ። ይህን ማድረግ የሚችል ከእግዚአብሔር ውጭ የለም። የምታደርጋቸው ምልክቶቹ ድንቅ ድንቅ ናቸው። ካንተ በፊት የነበሩ ነቢያት ተናግረዋል፣ አድርገዋል። ግብረ ተአምራትንም በእያንዳንዱ ዘርፍ ላይ አሳይተዋል። ግን እንዳንተ የሚሆን ግን የለም። ስለዚህ አንተ ከእግዚአብሔር መጥተህ ከሆነ ንገረን እያለ ነው የጠየቀው የነበረ። ከዛ እግዚአብሔር ሲመልስ ዋውሳ ጊዜ ኢየሱስ ክርስቶስን መለሰ ይልና ወይቤሎ አማን አማን እብለከ ዘተወልደ ዳግመ ይርያ ለመንግስት እግዚአብሔር። ይህ ማለት ዳግመኛ ካልተወለደ ሃይማኖትን አያውቃት ብዬ እንዲያውቃት በእውነት እነግርሃለሁ ብለዋል። መንግስት እግዚአብሔርን ሃይማኖት ብሎ በጣም ቅዱስ ይጠራታል። ሃይማኖት ይላታል። በዚህ መንገድ እውነት እልሃለሁ ሃይማኖትን አታውቃትም፣ ልጅነት የለህም፣ ልጅነትን መቀበል አትችልም ብሎ እየነገረው ነው። ዋልቦ ዘይክል ብሄለ እግዚ ኢየሱስ ዘይንበለ መንፈስ ቅዱስ ላይልሁ መጽናቱን መጉላቱን ከመግለጡ በፊት እውነት እልሃለሁ ሃይማኖት ይቀድማል፣ ልጅነት ይከተላል። ካልተወለደ በቀር የእግዚአብሔር መንግስት መውረስ ማየት ወይንም ወደ እግዚአብሔር መንግስት መግባት አይችልም ሲል ሃይማኖት አይቀድምም ልጅነት አይከተልም ምን ቢሉ እውነት ነው። ሃይማኖት ይቀድማል፣ ልጅነት ይከተላል። ግን መተግበሪያውን መፈጸሚያውን ሲነግረው ነው። የሃይማኖት ዋና መገለጫው ልደት ምስጢረ ጥምቀት መሆኑን እየነገረው ነው። በዚህ መንገድ አንድነት ሶስትነቱንም ይነግረዋል። ወይቤሎ አማን አማን እብለከ ዘተወልደ ዳግመ እማይ ወመንፈስ ቅዱስ ይክል በውያውስ መንግስተ እግዚአብሔር። ልደቱን ነግሮት መወለጃውን አልነገረውም ነበርና ይላል። ሁለተኛ ከሐራ ከመንፈስ ቅዱስና ከማህፀነ ዮርዳኖስ ካልተወለደ መንግስተ ሰማያትን መውረስ ወይንም ወደ መንግስተ ሰማያት መግባት አይችልም ሲል ምስጢረ ስላሴን ነገረው። በከፊል ቢሆንም ነገረው፣ አስተማረው። አንድነት ሶስትነትን እማይ ብሎ እግዚአብሔር ወልድን ወይም መንፈስ ቅዱስ ብሎ እግዚአብሔር መንፈስ ቅዱስን
መንግስተ ሰማያት ብሎ መንግስተ እግዚአብሔር ብሎ እግዚአብሔር አብን ሰበከው፣ ነገረው፣ ሶስትነትን አስተማረው። ስለዚህ በዚህ አስተምሮ አንተ ከሆንክ ንገረኝ በሚለው በመወለድ በስጋ በነፍስ በሚል ከሁለት ከፍሎ ከዛ በኋላ ምስጢረ ሥላሴን ከእግዚአብሔር እንዴት እንደምንወለድ አንድነት ሶስትነቱን እንዲህ ባለ መልኩ ነገረው። ለሚጠይቅ አካል ዛሬም እግዚአብሔር በቅዱሳን አባቶቻችን ላይ አድሮ ይናገራል። ከዚህ በኋላ እንዲህ አለው፣ የእግዚአብሔር መንግስት መውረስ አይችልም ምን ካላደረገ ዘየተወልደ እማይ ወመንፈስ ቅዱስ ይቅር በውስተ መንግስተ እግዚአብሔር ካለ በኋላ እስመ ዘተወልደም ስጋ ስጋ ውእቱ፣ ከስጋ ከግዙፍ የተወለደ ስጋ ግዙፍ ነው። ወዘተወልደ መንፈስ መንፈስ ውእቱ፣ ከመንፈስ የተወለደ እርሱ ደግሞ መንፈስ ነው። ከረቂቅ የተወለደ ረቂቅ ነው። ሰው የእግዚአብሔር ልጅ አይደለም፣ ክርስቲያን ግን የእግዚአብሔር ልጅ ነው። ከመንፈስ ቅዱስ ተወልደናል። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ስንወለድ በመንፈስ ነው። ከተወለድን በኋላ እኛ የእግዚአብሔር ልጆች መናፍስት ነን። ይህንን በደንብ ልንረዳ ይገባል። ይህንን ትምህርት የምንማረው በኒቆዲሞስ ቃል አማካኝነት ነው። ቃል አማካኝነት ነው። ኒቆዲሞስ ማን ነው ብለናል? መምህር ነው ብለናል። ሊቅ ነው ብለናል። ባለጠጋ ነው ብለናል። ኒቆዲሞስ ማለት ባለስልጣን ነው ብለናል። ልብ በሉ፣ ባለስልጣን ነው። በእውቀት ደረጃ ሊቅ ነው። የብሉይ ኪዳን አዋቂ ነው። ስርዓት ጠንቃቂ ነው። በዚያ ላይ የምድር ባለጠጋ ነው። በዛ ላይ ደግሞ የአይሁዳውያን ሹም ነው። ልብ በሉ፣ ሶስት ነገር ወደ ክርስቶስ ለመማር መናፈቅ፣ መጣር፣ መጓጓት። ዛሬ ያው ሳይማሩ የሚያስተምሩ ሳያውቁ የሚያወሩ አሉ፣ ሳያውቁ የሚናገሩ አሉ። ምናልባት ትንሽ ዕውቀት ኖራቸው ያችን አስተምረው ከሆነ ትምህርት በቃን ያሉ የሚመስል፣ ትንሽ ስልጣን ይዘው ከሆነ በትምህርትም ትልቅ ዕውቀት አለን የሚመስላቸው፣ ከተማሩት በላይ ስልጣን ይዘው ከሆነ የተማሩትን የነሱ ታዛዥ አድርገዋቸው ከሆነ ምናልባት የነሱ በእውቀትም የበላይ የሆን የሚመስላቸው፣ በስልጣንም በተመሳሳይ በሀብትም ታላቅ ከሆኑ ስጋዊ ዕውቀት መንፈሳዊ ዕውቀት ላይም የበለጸግን የሚመስላቸው ሰዎች አሉ። በእውነት የኒቆዲሞስን አስተሳሰብ ለሁላችን ያድለን። ዕውቀት ሳለው አለቃ ሆኖ ሳለ ባለጠጋ ሆኖ ሳለ እንደሌለው ከዕውቀት ነፃ ሆኖ ነው የሄደው። ከሀብት ነፃ ሆኖ ከስልጣን ነፃ ሆኖ ነው ወደ ክርስቶስ በሌሊት እየሄደ ይማር ይጠይቅ የነበረ። ዛሬ አይደለም ሀብት ያላቸው አይደለም ዕውቀት አወቅን ብለው ራሳቸውን ከፍ ያደረጉት ቀርቶ የሌላቸውም እንኳን በሌለ ቤታቸው ላይ ያወቅን የበላን የጠጣን የሞቀን በጠቅላይ መንፈሳዊ ዕውቀቱ የተካነን የሚመስላቸው ሰዎች አሉ። ስለዚህ ይህንን ሁላችንም ጠንቅቀን የምናውቀው ጠንቅቀን ልንረዳው የሚገባ መሆኑን በኒቆዲሞስ ትምህርት ብዙዎቻችን ተምረንበት እናልፋለን። ከምን አኳያ? ከመማር ለትምህርት መጣር፣ ለትምህርት መጓጓት፣ በምድራዊ ባለጠግነት ላይ ተቀምጠን በባለጠግነት ወንበር ላይ ተሹመን ምናልባት ዕውቀት ያወቅን መስለን ሰዎች እንራለን። አይደለም። ሹመትን በእውቀት አይደለም። ዕውቀትን መሰረት ያደረገ ስልጣን የለም። ዕውቀትን ጭራሽ በዚህ ዘመን ዕውቀትን መሰረት ያደረገ የስጋ ድሎት ደሞዝ ልበላችሁ፣ ዕውቀትን መሰረት ያደረገ ክብር፣ ዕውቀትን መሰረት ያደረገ ስልጣን የለም። ሀብትን መሰረት ያደረገም ክብር የለም። እንዲሁ ዝም ብለን ክብር የሌላቸውን ክቡራን፣ ስልጣን የሌላቸው ባለስልጣን፣ ሀብት የሌላቸውን ባለሀብት እንላለን ከመሬት ተነስተን። ይህ ግን ሰዳቢና ተሰዳቢ ነው። ምናልባት አንዳንዴ ከሆነ ቦታ እንደምንሰማው ንፉግ የሆነውን አካል አባቶቻችን አንዳንዴ አቤት ልግስና ይሎታል። ቀማኛውን የመስጠት ዘር ይሉታል። እየመረቁት ነው፣ እየሰደቡት ነው፣ እያሾፉት ነው እንዴ? ነውስ እየቀለዱበት እየተጫወቱበት ነው እንዴ? ንፉግ ነው ሰጭ ይባላል። ቀማኛ ነው የለጋስ ዘር ይባላል። ቤተክርስቲያን ያልሾመችውን አካል አንስተን መጋቤ ገሌ መልአክ ገሌ እንደምንለው አይነት ማለት ነው። በሌለ ቤቱ ላይ በሌለበት ባልዞረበት የእግዚአብሔር እንግዳ እንኳን ባላደረበት ቦታ ላይ ያለ ስሙ ስም ሰጠን እንጠራዋለን። ስንጠራው ያወቅኩ መሰለው። ባለጠጋ ሲባል የሆንኩ መሰለው። ባለስልጣን ሲሆን የእውነት ባለስልጣን የሆነ መሰለው። በእውቀት ላይ የተመሰረተ
ተወዶ ተፈቅሮ በህዝብ ፍላጎት ስልጣን ያዙ ይመስለዋል። ግን አይደለም። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ዛሬ ስልጣን ላይ ያላችሁ አካላት፣ ዛሬ መምህራንን የምትሉ አካላት፣ ዛሬ ባይለጠጋንን የምትሉ አካላት፣ ከእውቀት ያራቃችሁ ባይለጠግነት፣ ከእውቀት ያራቃችሁ ከመማር ያሸሻችሁ ስልጣን፣ ከመማር ወደኋላ ያደረጋችሁ ትምህርት ተምሬያለሁ ያለ አካል አልተማረም፣ እንደሚገባው አላወቀምና ዋዲ ካይበያ ይመረ እንደገና ይወቅ እንደገና ይማር ይላል። ኒቆዲሞስ ያውቃል፣ ግን ያ ዕውቀቱ ያ ሹመቱ ያ ባይለጠግነቱ ያ አለቅነቱ ግን ወደ ክርስቶስ ሂዶ ከመማር አልገደበውም። ዛሬኛን የገደበን ሁሉ ይህ ምክንያት አለባ የሆነ ስለዚህ ከሱ ሐሳብ ወጥተን የእውነት ከእውነተኛው መንፈስ መወለዳችንን አውቀን ከተወለድን በኋላ እኛ ራሳችን መንፈስ ሆነን መንፈስነታችንን አውቀን ለስጋ ብቻ ሳይሆን ስጋችን ራሱ መንፈስ ሆኗል። መንፈስ ማለት በረቂቅነት መወለድ ነው። ከዛም በኋላ እግዚአብሔር መንፈስ ነው። ከመንፈስ ስንወለድ ደግሞ እኛ መንፈሳዊ ነን፣ እግዚአብሔራዊ ነን። ክርስቶስ መንፈስ ከሆነ ከመንፈስ የተወለደ መንፈስ ነው። አዎ መንፈስ ነን። ወዘተወልደም ስጋ ውእቱ ወዘተወልደም መንፈስ ውእቱ። ከመንፈስ የተወለደ መንፈስ ነው። አዎ መንፈስ ነን እኛ። ምክንያቱም መንፈስ ነው አባታችን። ብዙ መናፍስት አሉ፣ እሱን አውርተናል። የነዚህ አይደለንም። ሰይጣን መንፈስ ነውና ከሰይጣን አልተወለድንም። ምድራዊ ማንነት መንፈስ ይባላል። ምታት መንፈስ ይባላል። ቅዠት መንፈስ ይባላል። ህልም መንፈስ ይባላል። ከሱ አልተወለድንም። የተወለድን ከእውነተኛው መንፈስ እግዚአብሔርስ መንፈስ ውእቱ ከተባለው ከኢየሱስ ክርስቶስ ተወልደናል። ስንወለድን በመንፈስ ነው። ከተወለድን በኋላ መናፍስት ነን። ይህንን አውቀን ይህንን ተረድተን እንድንኖር ምን ያስፈልገናል? ዕውቀት ያስፈልገናል። የኒቆዲሞስ ወደ ክርስቶስ መምጣት እና የኛ ወደ ክርስቶስ መምጣት ልዩነት አለው። ኒቆዲሞስ ወደ ክርስቶስ የመጣው ዕውቀትና አፍቆ ነው፣ ለማወቅ ነው፣ ለመዳን ነው የመጣው። አውቆም ለመናገር ለማስተማር ነው የመጣው። የኛ ግን ሳያውቁ የሚያስተምሩ እንዳሉ አደባባዩ ይመሰክራል። እንዲህ ከመሆን በእውነት ዛሬ አምላካችን ይሰውራል። ስለዚህ ወዘተወልደ መንፈስ ውእቱ ከመንፈስ የተወለደ እርሱ መንፈስ ነው ብሎ እግዚአብሔር አምላካችን ኢየሱስ ክርስቶስ ለኒቆዲሞስ መልስ የሆነው ዘንድ በሰጠው ቃል ላይ ነው ተመስርተን ኒቆዲሞስ የሚለውን ሰሙነ ኒቆዲሞስ ስንማማር የቆየነውና ከስጋ ሳይሆን ከመንፈስ መወለዳችንን ማወቅ መረዳት እንድንችል ያው አስተምረው እንዲህ ያሳየናል ማለት ነው። ስለዚህ ሁላችንም ያው ንስሐ ያልገባን ወደ ንስሐ እየገባን ከእውቀት ፈጽመን የራቅን ደግሞ ለእውቀት እስኪ ጉጉቱ ይኖረን። ካላወቁ ካልተማሩ አያውቁ፣ ካላወቁ አይጸድቁ ይባላል። ስናውቅ ነው። ስንሰጥም የሚያምርብን አውቀን ነው። ንስሐ ስንገባ የሚያምርብን ስናውቅ ነው። ለጸሎትም ስንዘጋጅ ስናውቅ ነው። የእግዚአብሔር መንፈስነት፣ የእግዚአብሔርን አምላክነት፣ እግዚአብሔርነቱን የምንረዳው ስናውቀው ነው። ስለዚህ ለማወቅ ደግሞ መማር ይጠይቃል። ስለዚህ ኒቆዲሞስ የሚያስተምረን ባለጠጋንን፣ ባለስልጣንን፣ አዋቂ መምህር መጋቤ ገሌንን ማለትን የምንፈልግ ሰዎች ዕውቀት እንዲጨመርልን እንድንጥር ነው የሚያሳየን። ሳናውቅ ሃይማኖታችንን ለመረዳት ያለ ሃይማኖት ደግሞ መጸለይ የተደበላለቀ ኑሮ የተደበላለቀ ህይወት ነው የሚሆንብንና አውቀን ክርስቶስን እንድንከተለው በእውነት ማምላክ ወላዲተ አምላክ ትርዳን። የቅዱሳን ረድኤት በረከት በእውነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆያል።